በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ፈጣሪያችን እግዚአብሔር እዚህ ሰዓት ስላደረስከን እናመሰግናለን። የድንግል ማርያም በረከትና ረድኤትን በሁላችን ይሁን። ባለፈው በክፍል 1 ትምህርታችን ላይ ስለ ቃል ኪዳኑ ታቦት በጥቂቱ ለመማማር ሞክረናል። ለማስታወስ ያህል ታቦትን እንጨት ነው ለሚሉ አንዳንድ ሰዎች እንጨት የተመረጠበት ምክንያት በእግዚአብሔር በአምላካችን እንደሆነና አዳምና ሔዋንም በእንጨት ፍሬ እንደወደቁ አገናዝበን የኖህ መርከብም ከጎፈር እንጨት እንደተሰራ ከዚህ ባሻገር ሙሴ ውሃውን በእንጨት ወይም በበትር መምታቱና ወደ ደም መለወጡ በግብጽ ውስጥ ያለውን ታምራትም በእንጨት ምክንያት እንደሆነ አይተናል። እንዲሁም የማራ ውሃ እግዚአብሔር ባሳየው እንጨት እንዳጣፈጠው አይተናል። እንግዲህ እግዚአብሔር እንጨት በእንጨትነቱ እንጨት ይሁን እንጂ ምን ያህል ኃይልና መንፈስ ቅዱስ ስራ እንደሚሰራበት በእንጨቱ ላይ የተመለከትነው ጉዳይ ነው። በመጨረሻም ከግራር እንጨት ታቦትን ስራ ብሎ እግዚአብሔር ለሙሴ እንደነገረውና ሙሴም ይሄንኑ እንዳዘጋጀ እስከዛሬም ድረስ የቃል ኪዳኑን ታቦት ስርዓት እየተጠቀምንበት እንደሆነ ለማስታወስ ያህል ነው። ዛሬ ደግሞ ወደ ክፍል 2 ትምህርታችን ስንሸጋገር በሐዲስ ኪዳን ታቦት በእውነት አለ ወይስ የለም የሚለው ላይ እናተኩራለን። አንዳንዶች ታቦት በሐዲስ ኪዳን የለም፣ ራሱ ኢየሱስ ክርስቶስ ታቦት ነው፣ እሱ ባለበት ዘመን ታቦት ነክሶም ወጥቶም አያውቅም የሚሉ አሉ። ስለዚህ ይሄንን ታቦት ብሎ ለመጥራት እንደማይደፍሩና ይሄንንም የሰየሙት ካህናት እንደሆኑ ይናገራሉ። እኛ በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም፣ ምክንያቱም የሰየሙት እነሱ ስለሆነ ታቦት ብለው የሚጠሩት በሚለው ነው መገልጸው። ዛሬም በአዲስ ኪዳን የቃል ኪዳኑ ታቦት አለ። እንዴት አለ? በእርግጥ በዕብራውያን 9 ላይ የፊተኛይቱ መቅደስ የፊተኛ ስርዓትና አገልግሎት ነበራት ብሎ ልክ አሁን ሁሉ ነገር እንደተሻረ አድርጎ የሚያቀርበው ቃል አለ። ለመሆኑ ሐዋርያው ቅዱስ ጳውሎስ ያንን መልእክት የጻፈው ለዕብራውያን ሰዎች ብሎ ያለው እነማን ናቸው? እስራኤላውያን ናቸው። እስራኤላውያን ደግሞ የገዛ ወገኖቹ ኢየሱስ ክርስቶስን አልተቀበሉትም። እንደመጣ በመካከላቸውም እንዳለ አላስተዋሉም። አስቀድሞ በብሉይ ኪዳን ለሙሴ የሰጠውን ታቦት ብቻ ይዘው ኢየሱስ ክርስቶስን ግን አልተቀበሉትም። ለዚህ ነው የገዛ ወገኖቹ አልተቀበሉትም። አሁን ተመልከቱ፣ ታቦቱን ይዘዋል፣ የሙሴን ሕግና ስርዓት ይዘዋል፣ ግን ማንን አልተቀበሉ? ትክክለኛ የሚሆነው በዘመናችን ሊያድን የመጣውን ከዘላለም ባርነት እኛን ነፃ ሊያወጣ የመጣውን ኢየሱስ ክርስቶስን አልተቀበሉ። ልዩነቱ ይሄ ነው። ዕብራውያን ላይም በሙሉ ስንመለከት የተጻፈው ጽሑፍ ለዕብራውያን ሰዎች የተጻፈ ጽሑፍ ነው። ነገር ግን ለዓለም የሚጠቀምበት ነው። ለዕብራውያን ተብሎ ተጻፈ የዕብራውያን ብቻ ነው ማለት አይደለም። ልዩነቱ ታቦቱን በተቀበሉና ባከበሩ ኢየሱስ ክርስቶስን ግን ዓለምን ሊያድን መምጣቱን ባላመኑ መካከል ያለ ልዩነት ነው የምናየው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የፊተኛይቱ መቅደስ የፊተኛ ስርዓት ነበራት፣ አንድ ጊዜ በገዛ ደሙ ወደ ቅድስት የገባውን ስለማይቀበሉት እነሱ ዕብራውያን ያንን ነበር ሐዋርያው ቅዱስ ጳውሎስ እንዲቀበሉ ይጻፈላቸው። ዛሬስ በአዲስ ኪዳን ከምንም በላይ ሊያድነን የመጣውን በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን። እንደ ብሉይ ኪዳን አይነት ቤተ መቅደስ ሳይሆን በክርስቶስ ደም የተመሰረተች ቤተ ክርስቲያን ያለና የምናገለግለው አገልግሎት ሁሉ በጌታችን በኢየሱስ ክርስቶስ ደም ላይ የተመሰረተ ነው። ታቦቱን ለሙሴ የሰጠው ማን ነው? ኢየሱስ ክርስቶስ ከአብ ጋር ነበራ አስቀድሞ። ዛሬ የቃል ኪዳኑ ታቦት ስንል ቅድም እንዳልነው የዕብራውያን ሰዎች ኢየሱስ ክርስቶስን ሙሉ በሙሉ ሳይቀበሉ ቀርተው ታቦቱን ብቻ በመቀበልና በማክበር ላይ የነበሩት አይነት አይደለንም። እኛ ኢየሱስ ክርስቶስን የተቀበልን ቁርባን ስንል እኮ ቅዱስ ሥጋውን ክቡር ደሙን መቀበል ማለት ነው። ቁርባን ማለት ቆርበሃል ምን ማለት ነው? ተቀብለሃል ማለት እኮ ነው። ማንን? ጌታችን ኢየሱስ ክርስቶስን በዘመነ ሐዲስ ከድንግል ማርያም ተወልዶ ዓለምን ሊያድን እንደመጣ ተቀብለሃል፣ ቆርበሃል ስንል እኮ እሱ ነው ቁርባን መቀበል ማለት። የእግዚአብሔር ልጆች ለመባል እሱን መቀበል አለብን። ለሚቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች ይባሉ ዘንድ የአዲስ ኪዳን ስርዓታችን የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓታችን እዚህ ላይ ነው። ታቦቱን ብቻ እንደ ዕብራውያን ይዘን ኢየሱስን አናውቀውማለን። ዛሬ ላይ ያለችው ቤተክርስቲያን በደሙ የተመሰረተች ራሱም ክርስቶስ ጌታችን ኢየሱስ ክርስቶስ ምስጋና ይግባውና በደሙ ያቀረበን ከአባቱም ያስተረቀን መሆኑን ቤተክርስቲያናችን ታምናለች። አንዳንዶች እንደ እንግዳ አዳራሽ በሚነገር ቃል ሳይተነተን ዝም ብሎ ብቻ ኦርቶዶክስ ኦሪታዊት ናት የኦሪቱን ታቦት ይዛለች በሚል የተሳሳተ አመለካከት እንድትጠነቀቁ ነው ወደዚህ በየጊዜው የምንወጣው። ስለዚህ ቅድም እንደሰማችሁት ካህናት ተሰብስበው የሰየሙት አይነት ተደርጎ መቅረብ የለበትም። እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦት ነው። ታዲያ ዛሬ ሳለ ወይ አለ እንደዛው ነው ወይ የምናመልከው? በበጎችና በጊደሮች ደም ነው ወይ? አይደለም። የጌታችን የኢየሱስ ክርስቶስን ደም ነው።
ታቦት ማለት ማደሪያ ማለት ነው። ማን ያደረበት? እግዚአብሔር። ትናንት ያደረው እግዚአብሔር በእግዚአብሔርነቱ ስሙ፣ ዛሬስ በጌታችን በኢየሱስ ክርስቶስ የማዳን ስሙ ያደረበት ኢየሱስ ክርስቶስ ነው። የቱ ጋር ነው ኦርቶዶክስ ታቦት ብቻ እልል ብላ አክብራ ኢየሱስ ክርስቶስን አላውቀውም ያለችው? እንዳትሳሳቱ ወገኖቼ። እንደው በእውነት እዚህ ላይ ማስተያየት መስጠት የምፈልገው በዘመናችን ክፉ ዘመን መሆኑን የምታውቁት የእድሜ መከባበር የለም። ልጆች አባቶችን አያከብሩም። ኖህ ደስ ብሎት መስዋዕቱ ስለተቀበለውና ምድሪቱ ከዛ ከመዓት ስላመለጠች ደስ አለው። ደስ ሲለው የወይን ጠጅ ጠጣ። አብዝቶ መጠጣትና መስከር በእግዚአብሔር ዘንድ ተቀባይነት ባይኖረው ከቁጥጥር ውጭ ሆነበት። ከዚያ በኋላ ልብሱን አወላለቀ፣ ራቁቱን መለመላውን ሆነ። አባቱን ያዋረደ መስሎት ለወንድሞቹ ሄዱ ነገራቸው። ወንድሞቹ ምንድን ያደረጉ? የአባታቸውን እፍረት እንዳይገለጥ ልክ ነው እያልኩ አይደለም አባታቸው ያደረገው፣ ግን ይሄ አንዱ የሃይማኖት ክብር ነው። ሽማግሌዎች ቢሳሳቱ ተሳስተሃል አንተ ልክ አይደለም ብለን መገሰጽ አንችልም። ሽማግሌውን አትገስጽ ይላል። ዘመናችን ላይ የምንመለከተው ግን ሽማግሌን ከማክበር በላይ ዕውቀታቸውን ለመግለጽ የሚፍጨረጨሩ፣ በእውነት እግዚአብሔር ልቦና ይስጣቸው። በእምነት እንኳን የደከመ ካለ አይሰደብም። በእምነት የደከመውን ተቀበሉ ይላል በአዲስ ኪዳን ሐዋርያው ቅዱስ ጳውሎስ ሮሜ 13 ላይ። እንኳን ሳይሳሳት የነበረች ያለች ቅድስት ርቲት ንጽሕት የምንላት ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም የማዳኑን ተስፋ እየነገረች ዕጣን እያጠነች መስዋዕት እያቀረበች ንስሐ እያሰጠች ቁርባን እያቀበለች የምትኖር ቤተክርስቲያን ምን አይነት ዘመን ነው? ለእያንዳንዱ እኮ መልስ ለመስጠት አይደለም። አንዳንዶች የማይጸኑ ነፍሳት አሉና እንዳይታለሉ ለማድረግ ነው። ስለዚህ አዲስ ኪዳን ላይ ታቦትን የሰሩ ካህናት ናቸው እያሉ የሚያሳስቱ ጥንቃቄ ማድረግ አለብን። ካህን ታቦት ብሎ ሰይሞ የማያውቅ የካህናት ድርሻ አይደለም፣ የፈጣሪ ድርሻ ነው። ብዙዎቹ የሚናገሩት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እናገለግል ነበረ። እኔም ራሴ እዛ በነበርኩ ጊዜ ታቦት ነው ብለው እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው። ከእንጨትም ይሰራ ከቀረሮም ይሰራ እንጨትም ይሁን ብረትም ይሁን እብነበረድም ይሁን እግዚአብሔር ካለ አለ ነው። ብዙዎቹ የሚሉት እዛ በነበርኩ የት ወይ ያያችሁት ነገር የተሳሳቱ ሰዎች ነግሯቸዋል። ጣውላም ማን ነው? እንጨትም ማን ነው? እታች ማውረድ ነው እላይ ማድረግ ነው። እንዳዛጡን ሰዎች እንዳስቀሩና ሰዎች ብናገለባብጠው የእግዚአብሔርን የቃል ኪዳኑን ታቦት ክብር ዝቅ አድርግ በቃሉ የተሰጠን ስለሆነ እኛ በቅዱስ ሚካኤል ወይ በቅዱስ ገብርኤል ብለን ታቦቱን የቀረጽ አይደለም። ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። በመላእክት ስም ታቦት አይዘጋጅም። በአዲስ ኪዳን በተለየ በአብ በወልድ በመንፈስ ቅዱስ ስም ሥላሴ ከየት አገኘ ነው? አዳም ከኛ እንዳንዱ ሆነ። እኛ ያለው እግዚአብሔር ማንና ማን ነው? መላእክትን ጨምሮ ነው? አይደለም። እቺን ዓለም ስፈጥር ከኔ ጋር ማን ነበረ ብሏል ጌታችን ኢየሱስ ክርስቶስ ሲጠመቅ 3 ሁኔታዎች ተከስተዋል። አንደኛ ራሱ ኢየሱስ ክርስቶስ ሲጠመቅ፣ ሁለተኛ ድምጽ ከሰማይ መጣ የምወደው ልጄ ይህ ነው የሚል አብ፣ በርግብ አምሳል መልክ መንፈስ ቅዱስም አረፈበት ይላል። 3 ጉዳዮችን አይተናል። ስለ ሶስትነት ብዙ እንለዋለን። ለምሳሌ ራዕየ ዮሐንስ ምዕራፍ 4 ላይ 4ቱ እንስሳ ቅዱስ 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 እያሉ በሶስትነት ያመሰግኑ ነበር 24ቱ ካህናተ ሰማይ ይላል። ሥላሴ የሚለው ስም ይዛል። በታቦቱ ላይ ይሄ ስም ነው ያለው። ከዚያስ ምስለ ፍቁር ወልዳ ኢየሱስ ክርስቶስ የማዳን ስራው በድንግል ማርያም ነውና ድንግል ማርያም ኢየሱስ ክርስቶስን አቅፋ ለማዳን የመጣው ከእርሷ የተገኘው ኢየሱስ ክርስቶስ ነውና በደሙ ያቀረበን ኢየሱስ ክርስቶስ ነውና። ከዚያስ በሶስተኛው መታሰቢያ፣ ባለፈው በክፍል 1 እንዳልኳችሁ የታቦት ባለቤትነት ሳይሆን መታሰቢያ የሚደረግለት ቅዱስ፣ ቅድም እንደተባለው አሁን በቅዱስ ሚካኤል ስም ያዘጋጃሉ ነው አይደለም። ቅዱስ ሚካኤል ለመታሰቢያነት ከታች ስሙም ሊገባ ይችላል፣ ስዕለ አድኖም ሊገባ ይችላል። አብ ወልድ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ጋር፣ ከዛ መታሰቢያው፣ ከዚያስ አልፋ ወኦ ቤጣ የውጣ። እነዚህን ስንቆጥራቸው 10 ናቸው። የ10ቱ ትእዛዛት ምሳሌ አያችሁ። የሙሴም ሕግ የተሰጠው የሚወድቅ ቃል አይደለም። ለምሳሌ ሰንበትን ጠብቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ፣ ሁሉን የሚችል አምላክ መሆኑን የሚገልጥ ቃል ነው። ከዚያስ በታቦቱ ላይ የጌታችን የኢየሱስ ክርስቶስ ደም ይቀርባል። ትናንትናስ የፍየሎችና የበጎች ደም ነበር። ዛሬስ የፍጡር ደም የለም። የፈጣሪ በተለይም
ሊያድነን የመጣው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው የኢየሱስ ክርስቶስ ደም። ከዚህ በላይ እንግዲህ ታቦትን መናቅ ማለት የኢየሱስ ክርስቶስን ደም ማቅለል ማለት ነው። እግዚአብሔር ይቅር ይበላል። ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረትነቷ ብቻ አይደለም፣ አስተምሮዋም የጠለቀ ነው። እንዲሁ ክርክር አይሁን፣ መማማር ነው። መሳደብ ትክክል አይደለም። ሰው የፈለገውን እምነት ሊያምን ይችላል። በዚያ እንኳን ደረጃ ዝቅ አድርጎ ማየት አይገባም። ስለዚህ ታቦት ብለን የምንቀርጸው በቅዱሳኑ ስም ብቻ ሳይሆን እነሱ መታሰቢያ ናቸው። ዋናው ባለቤቱ ግን የሰራዊት ጌታ እግዚአብሔር ነው። ዛሬ ደግሞ በአዲስ ኪዳን በቀራንዮ አደባባይ ደሙን አፍስሶ ያዳነን ጌታችን ኢየሱስ ክርስቶስ ነው። ሌላው የትም ይሰራ የትም ታቦት ነው። በሜሮንና በመንፈስ ቅዱስ ካልከበረ ታቦት የሚለው ስም አይሰጠው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። መርካቶ ሆነ ጉለሌ ሆነ የትም ይሰራ አሁን እንደተባለው የሚሰሩ ሰዎች ዝም ብሎ ናቸው የተባለው ከምን እንደመጣ አላውቅም። እስከማውቀው ደረጃ የእግዚአብሔርን የተቀደሱ ዕቃዎች ለመስራት የእግዚአብሔር መንፈስ ጥበብና ማስተዋል የሞላባቸው ናቸው። ኦሪት ዘጸአት 30 ቁጥር 1 ላይ ማየት እንችላለን። የመቅደስም ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስልኤልና ኤልያስ ናቸው ይላል። የእግዚአብሔርን የተቀደሱ ዕቃዎች ተውት፣ ቃል ኪዳን ታቦት የተቀደሱ ዕቃዎችን ለማዘጋጀት ራሱ የእግዚአብሔር መንፈስና ጥበብ ያላቸው ሰዎች ናቸው። በቤተ ክርስቲያናችን አስተምሮ መርካቶ ይሰራል፣ ጉለሌ ይሰራል፣ ስልጣን ያፈረሱ ናቸው የሚለው ከወዴት እንደመጣ ለሁላችንም እንግዳ ነው። ክብር ነው ታቦት። ስለዚህ እግዚአብሔር የፈቀደው ነው። የተቀደሱትን ዕቃዎች ለማዘጋጀት በቤተ መቅደስ የእግዚአብሔር ጥበብና ማስተዋል መንፈስ የሞላባቸው ናቸው። ታቦት የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ፣ ዝንቱ ታቦት ዘሚካኤል ውእቱ ቅድም ባስቀመጥነው መሰረት ነው ታቦት የሚዘጋጀው። የክርስቶስ የአምላካችን ነው። ክብር ምስጋና ለስሙ ይሁን። ቅዱስ ሚካኤል የቅዱስ ገብርኤል የምንለው መታሰቢያነቱ እንጂ ባለቤትነቱ አይደለም። ለምሳሌ ቅዱስ ሚካኤል ቤተክርስቲያን ሊሄድ ብሎ አንድ ሰው ሲሄድ በሱ መታሰቢያነት ወደ ተጠራው ወደ ቅዱስ ሚካኤል ቤተክርስቲያን ሄድን ስንል ማደሪያነቱ፣ ባለቤትነቱ፣ መሰረቱ እግዚአብሔር ነው። ለምን? በቤቴና በቅጥሬ መታሰቢያን እሰጣለሁ ስላለ በኢሳይያስ 56 ላይ የዘላለም መታሰቢያ እሰጣቸዋለሁ ነው ያለው። መታሰቢያንን ለማትሰጠን ለቅዱስ ሚካኤል፣ ለድንግል ማርያም፣ ለቅዱስ ገብርኤል መታሰቢያነት ማለት ለሚወዳቸው ለሚያፈቅራቸው የኔ ላላቸው መታሰቢያ ይሰጣል። በብዛት ታቦት ሊታይ ይችላል። እኔ ብዙ ነው ያየሁት፣ ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረው። አንድ ነው ታቦት፣ ብዙ የለንም። እግዚአብሔር ለሙሴ የሰጠው ታቦት ስንት ነው? 2 የድንጋይ ጽላት ነው የሰጠው። 2 መሆኑ ምንድነው? ከአንድ በላይ መሆኑን ያመለክታል። እዚህ ላይ አንዳንዶች የሚጠቅሱት አለ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 3 ጀምሮ በልብ ጽላት ላይ የተጻፈ ቃል እንጂ በድንጋይ የተጻፈ ጽላት አይደለም ይላል። የቆሮንቶስ ሰዎች ደግሞ ምንድነው? በድንጋይ የተጻፈውን ጽላት አክብረዋል፣ ቃል የተባለውን ኢየሱስ ክርስቶስን ግን አልተቀበሉም። ኢየሱስ ክርስቶስን አልተቀበሉም፣ ግን ምን ተቀብለዋል? በድንጋይ ላይ የተጻፈውን ጽላት ተቀብለዋል። ኢየሱስ ክርስቶስን መቀበል ማለት ልብ ላይ ባለ ጽላት መጻፍ ማተም ማለት ነው። እሱን ነው የተከተልነው እኛ። በስሙ ያመኑ ይላል። የእግዚአብሔር ልጅነትን ሲያረጋግጥ በልቤ ላይ ይህ ቃል ሲጻፍ የተሰጠኝን የቃል ኪዳኑን ታቦት አከብራለሁ። ልብ በሉ፣ እሱን ነው ያለው ሁለተኛ ቆሮንቶስ 3 ላይ። እዚህ ላይ አንድ የተነሳው ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረው። በገበታውም ላይ የገጹን ህብስት ታኖራለህ። አያችሁ፣ በብሉይ ኪዳን ይሄንኑ ቃል እናገኛለን። በገበታውም ላይ የገጹን ህብስት፣ ቤቱ ገበታ ላይ፣ በታቦቱ ላይ፣ በብሉይ ኪዳን። ዛሬስ ነፍስንም ስጋንም የሚያሻግር የዘላለም ህይወትን የሚያሰጥ የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም የምናቀርብበት ነው። ምስጋና ለእርሱ ይሁን። ደምም በሙሴ እየተረጨ የነበረ ደም አለ። ሙሴ ታቦቱን ይዞ ወርዶ አነበበላቸው ትእዛዙን እናደርጋለን ይሁን ብለው ሲቀበሉ ሙሴ በህዝቡ ላይ ደሙን ረጨው። የትኛውን ደም? የበጎቹን ደም፣
የፍጡራኑን ደም። ዛሬ ግን እሱ አይደለም፣ አማናዊ በሆነው በኢየሱስ ክርስቶስ ደም ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ በሌለው ዓለምን ከዚህ ጉድ የሚያወጣ ዲያብሎስን የሚቀጠቅጥ ገነትን የሚያስከፍት መንግስተ ሰማያትን የሚያስወርስ እውነተኛው ደም አለን ሐዋርያው ቅዱስ ጳውሎስ። እነሆ በደሙ ቀርባችኋል ነው ያለ። በዚህ ደም ነው በቤተ መቅደስ የምንሰዋው መስዋዕት። እባካችሁ ወደ ቤተ መቅደስ እየመጣችሁ ቃሉን እየሰማችሁ ንስሐ እየገባችሁ ስጋውንና ደሙን ተቀበሉ። ከዚህ ውጪ አማራጭ የለው። በክፍል 1 በጥቂቱ የጀመርነውን ዛሬ ደግሞ በክፍል 2 የተማማርነው ትምህርት ይህንን ይመስላል። ቀጣይነት አለው፣ እንቀጥላለን። እዚህ ስር በተጻፈው መሰረት ሚዲያችንን እንድትደግፉ ዩቲዩብም አለ፣ ፌስቡክም አለ፣ እየተከታተላችሁ አጋሩ፣ ሁሉ ይስማው። ቃሉ ይህንን ይመስላል። የክፍል 2 ትምህርታችን የቃል ኪዳኑ ታቦት በዘመነ ሐዲስ በሚለው ክፍል 2 እዚህ ላይ ይጠናቀቃል። እግዚአብሔር ለሁላችንም በረከት ቸርነቱን ይሰጠን፣ ቅዱስ ፈቃድ ይሆንልን።